የክህደትና የማጋራት መንስኤ የዛሬው ርዕሳችን ነው። የአላህ አንድነት ተውሂድ ከፀሐይ ይበልጥ ግልጽና ጉልህ ሆኖ ሳለ አንዳንድ ሰዎች ይህን ወደ ጎን በመተው በአላህ እንዲያጋሩ ወይም እንዲክዱ የሚገፋፋቸው አያሌ ምክንያቶች አሉ። ከእነዚህም ውስጥ አንደኛ፣ የአባቶችን ወግና ልምድ በጭፍን መከተል። ይህን ጭፍን ወግ አስመልክቶ አላህ እንዲህ ይላል። የአማርኛ ትርጉሙ እንዲህ ይነበባል። ለእነሱም አላህ ያወረደውን ተከተሉ በተባሉ ጊዜ አይደለም አባቶቻችን በእርሱ ላይ ያገኘንበትን ነገር እንከተላለን ይላሉ። አባቶቻቸውም ምንም የማያውቁና ወደ እውነት የማይመሩም ቢሆኑ ይከተሏቸዋልን? ከቶውንም እኛ አባቶቻችንን በሃይማኖት ላይ አገኘናቸው፣ እኛም በፈለጎቻቸው ላይ ተመሪዎች ነን አሉ። ቁርአን 2:170። ሁለተኛ፣ ጊዜያዊ ደስታና ጥቅም ማስቀደም። ሰዎች በአላህ አንድነት እንዳያምኑ ካደረጓቸው ነገሮች መካከል አንዱ አስካሪ መጠጥ፣ ዝሙትና ከመሳሰሉ ነገሮች ራሳቸውን ለመከልከል ባለመፈለግ የዛሬውን እላፊ ደስታ ጥቅም ማስቀደማቸው ነው። ሦስተኛ፣ ሰብአዊ ዕውቀቶችን ችላ በማለት ላይ የተመረኮዘ መሐይምነት። አንድ የሰው የገዛ አእምሮውን በሚገባ ተጠቅሞ ነገሮችን ቢያስተውል ከራሱ አካል ክልል ሳይወጣ የአላህን አንድነት የሚያረጋግጡ ማስረጃዎችን ማግኘት ይችላል። ተፈጥሮንና ፍጥረታትን እየተመራመረ ለአላህ አንድነት ተጨባጭ ማስረጃ ማግኘት የሚችለውም ደግሞ አላህ የለገሰውን ታላቅ ጸጋ አእምሮውን በመጠቀም ነው። አላህ በአእምሮአችን ተጠቃሚዎች ያድርገን። ወሰላም ዓለይኩም ወረሕመቱላሂ ወበረካቱሁ።